ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በቅድሚያም አርዕስተ ዜና። ኢሰመጉ በታጠቁ አካላት በተሰነዘሩ ጥቃቶች በስም የተጠቀሱ በርካታ ንጹሃን ህይወታቸውን ማጣታቸውን ይፋ አድርጓል። ታጣቂ ቡድን ያደራጁት የሲዳማ ክልል የቀድሞ አመራሮች የ10 ዓመት ጽኑ እስራት ተፈርዶባቸዋል። ሌሎችንም ይዘናል። አብራችሁን ቆዩ። ለሰራተኞች ደሞዝና ተጨማሪ ክፍያዎችን ለመፈጸም ከዶላር፣ ዩሮ እንዲሁም ፓውንድ አካውንቶ ወደሚፈልጉት አካውንት ገንዘብ ለማስተላለፍና ክፍያ ለመፈጸም የረጅም ጊዜ የባንክ ስቴትመንቶችን በቀላሉ ለማግኘት የበረራ ትኬትን ካሉበት ሆኖ ለመግዛት እንዲሁም ማረጋገጫ ደረሰኝን ለማግኘት በተጨማሪም የተለያዩ ድርጅቶች ክፍያዎች ለመፈጸም የኢትዮጵያ ንግድ ባንክን የኢንተርኔት ባንኪንግ አገልግሎት ሲመርጡ በየትኛውም ጊዜና ቦታ ፈጣን እንዲሁም ጥራት ያለው የኢንተርኔት ባንኪንግ አገልግሎት ለማግኘት ያስችላቸዋል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢሰመጉ ከ2014 ዓ.ም እስከ ግንቦት 2018 ዓ.ም ባለው ጊዜ ውስጥ በአርሲ ዞን በሚገኙ 9 ወረዳዎች ያደረገውን ክትትል መሰረት በማድረግ ባወጣው ሪፖርት በታጠቁ አካላት በተሰነዘሩ ጥቃቶች በስም የተጠቀሱ በርካታ ንጹሃን ህይወታቸውን ማጣታቸውን ይፋ አድርጓል። የኢትዮጵያ ሰብአዊ መብቶች ጉባኤ በኦሮሚያ ክልል ምስራቅ አርሲ ዞን በሚገኙ 9 ወረዳዎች ውስጥ ከ2014 ዓ.ም እስከ ግንቦት 24 ቀን 2018 ዓ.ም ባሉት ጊዜያት ውስጥ በተፈጸሙ የሰብአዊ መብት ጥሰቶች ላይ ያተኮረ 158ኛ ሪፖርቱን ይፋ አድርጓል። ጉባኤው ባወጣው ባለ 37 ገጽ ሪፖርት በተለይም ሃይማኖትን መሰረት ያደረጉ ግድያዎች፣ እገታዎች፣ የአካል ጉዳቶች፣ የንብረት ውድመቶችና በሺዎች የሚቆጠሩ ዜጎች መፈናቀል ማጋጠማቸውን ገልጿል። በሪፖርቱ መሰረት በሽርካ፣ ሮቤ፣ ጀጁ፣ አርሲ ሲሬ፣ ሙኒሳ፣ ጉና፣ ሆንቆሎ ዋቤ፣ መርቲና አሰኮ ወረዳዎች በታጠቁ አካላት በተሰነዘሩ ጥቃቶች በርካታ ንጹሃን ህይወታቸውን አጥተዋል። በጥቃቱ ህይወታቸውን ካጡ ዜጎች መካከል በመርቲ ወረዳ 117፣ በሽርካ ወረዳ 116፣ በጀጁ ወረዳ 101፣ በሮቤ 47፣ በጉና 26፣ በሆንቆሎ ዋቤ 20፣ በሙኒሳ ወረዳ 19፣ በአሰኮ ወረዳ 5 ንጹሃንና 4 የህዝብ ጸጥታን የሚያስከብሩ የሚሊሻ አባላት እንዲሁም በአርሲ ሲሬ ወረዳ 3 ሰዎች ይገኙበታል። ኢሰመጉ የአብዛኞቹን ሟቾች ስም፣ እድሜ፣ የተገደሉበትን ቀንና ቦታ በዝርዝር ሰንጠረዥና በፎቶግራፍ አስደግፎ አቅርቧል። ከግድያው ጎን ለጎን በአካባቢው የታጠቁ አካላት ሰዎችን በማገት ከፍተኛ የገንዘብ ክፍያ የሚጠይቁበት ሁኔታ መስፋፋቱን የጠቆመው ሪፖርቱ በአንዳንድ አካባቢዎች ቤተሰብ የተጠየቀውን ገንዘብ ከከፈለ በኋላም ቢሆን ታጋቾች የሚገደሉበት ወይንም እስካሁን የት እንዳሉ ሳይታወቅ የሚቀርበት አጋጣሚ መኖሩን አመላክቷል። በዚህ መሰረት ከጀጁ ወረዳ 182፣ ከሮቤ ወረዳ 156፣ ከሽርካ ወረዳ 39 እና ከመርቲ ወረዳ 29 ሰዎች በታጣቂዎች ታግተው ተወስደዋል። በተጨማሪም ህጻናትን ጨምሮ በበርካታ ዜጎች ላይ በጥይትና በስለት የከፋ የአካል ጉዳት መድረሱ፣ በርካታ የቤት እንስሳት መዘረፋቸው፣ የህዝብ ቤቶችና አብያተ ክርስቲያን መቃጠላቸውና መዘረፋቸው ተጠቅሶ በነበረው የስጋት ቀጠና ምክንያት በርካታ አብያተ ክርስቲያን ተዘግተው እንደሚገኙ ተመላክቷል። በሌላ በኩል በዞኑ በነበረው ጥቃትና ቀጣይነት ባለው ስጋት ምክንያት በሺዎች የሚቆጠሩ የህብረተሰብ ክፍሎች በተለይም ሴቶችና ህጻናት ከመኖሪያ ቀያቸው ተፈናቅለው ለአስቸጋሪ ህይወት ተዳርገዋል። ከተፈናቀሉት መካከል ከጀጁ ወረዳ 6216፣ ከሽርካ ወረዳ 3746፣ ከአሰኮ ወረዳ 2133 እና ከሮቤ ወረዳ 1270 ሰዎች ይገኙበታል። የተፈጸሙት ድርጊቶች የኢትዮጵያ ህገ መንግስትን፣ የአፍሪካ የሰብአዊና ህዝቦች መብቶች ቻርተርን፣ የካምፓላ ስምምነትን እንዲሁም ዓለም አቀፋዊና የሲቪል ፖለቲካ መብቶች ድንጋጌዎችን የሚጥሱ መሆናቸውን ያሳሰበው ተቋሙ የፌዴራልና የኦሮሚያ ክልል መንግስታት ጥቃት ፈጻሚዎችንና ቸልተኝነት ያሳዩ የጸጥታ አካላትን በአስቸኳይ ለህግ እንዲያቀርቡ ጥሪ አቅርቧል። በተጨማሪም ለተፈናቀሉ ዜጎች አስቸኳይ የሰብአዊ እርዳታ እንዲቀርብ፣ በክብር ወደ ቀያቸው የሚመለሱበት ሁኔታ እንዲመቻች፣ ለተጎጂዎችና ለቤተሰቦቻቸው ፍትህና ካሳ እንዲሰጥም ጠይቋል።
ታጣቂ ቡድን ያደራጁት የሲዳማ ክልል የቀድሞ አመራሮች የ10 ዓመት ጽኑ እስራት ተፈረደባቸው። የሰላምና ጸጥታ ቢሮ ኃላፊ እንዲሁም የፖሊስ ኮሚሽነር የነበሩት ኃላፊዎች ተፈርዶባቸዋል። በህዳር ወር መጀመሪያ በ2018 ዓ.ም የሲዳማ ክልል ፍትህ ቢሮ የክልሉ የቀድሞ የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ እንዲሁም የፖሊስ ኮሚሽነር የነበሩት አቶ ሽመልስ ቶማስ ላይ ክስ መመስረቱን አስታውቆ ነበር። የሰላምና ጸጥታ ቢሮ ኃላፊው አቶ አለማየሁ በ4 የተለያዩ መዝገቦችና በ11 ተደራራቢ ክሶች እንዲሁም የፖሊስ ኮሚሽነሩን በ3 መዝገቦችና በ7 ተደራራቢ ክሶች ጠርጥሮ ፍርድ ቤት አቅርቦ ነበር። የቀድሞ የጸጥታ አመራሮቹ ስልጣንን አላግባብ በመገልገል የመንግስት ስራዎችን በማይመች አኳኋን በመምራት በህገወጥ መሳሪያዎች ዝውውር፣ በህገወጥ ኮንትሮባንድ ንግድ፣ በህገወጥ የፖሊስ ማዕረግ አሰጣጥና በሌሎች ወንጀሎች ነበር የፍትህ ቢሮ ክስ የመሰረተው። በኢፌድሪ የፍትህ ሚኒስቴር የሐዋሳ ቅርንጫፍ አቃቢያነ ህግ ታዩ ክሶችንም በተመለከተ የሰብአዊ መብት ጥሰቶችንና በግለሰብ እጅ እንዲያዙ የማይፈቀዱ የመገናኛና የጦር መሳሪያዎችን ይዞ የመገኘትና ተያያዥ ጉዳዮችም ጋር ተያይዞ ምርመራ ሲያካሂድም ቆይቷል። የክስ ሂደቱ ቀጥሎ ከቀናት በፊት ሐምሌ 10 ቀን 2018 ዓ.ም የሐዋሳ ከተማ ከፍተኛ ፍርድ ቤት በቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስና የፖሊስ ኮሚሽነር ሽመልስ ቶማስ ላይ የሲዳማ ነጻነት ሰራዊት የተባለ የታጣቂ አባላትን በማደራጀትና ተደራራቢ የሰብአዊ መብት ጥሰት መፈጸማቸውን በማረጋገጥ ጥፋተኛ መሆናቸውን ወስኖ ዛሬ የቅጣት ብይን ሰጥቷል። የሐዋሳ ከተማ ከፍተኛ ፍርድ ቤት በቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስና የፖሊስ ኮሚሽነር ሽመልስ ቶማስ ላይ የክልሉ ፍትህ ቢሮ ባቀረበው ክስ መሰረትም የጽኑ እስራት ውሳኔ አስተላልፏል። ከፍተኛ ፍርድ ቤቱ የሰውና የሰነድ ማስረጃ በማመሳከር ተከሳሾቹን ጥፋተኛ ያላቸው ስልጣንን አላግባብ በመገልገል የሲዳማ ነጻነት ሰራዊት የተባለ ታጣቂ ቡድን በማደራጀትና ተደራራቢ የሰብአዊ መብት ጥሰት መፈጸማቸውን በማረጋገጥ ነው። በዚህ መሰረት ፍርድ ቤቱ ዛሬ ሐምሌ 20 ቀን 2018 ዓ.ም በዋለው ችሎት አንደኛ ተከሳሽ አቶ አለማየሁ ጢሞቴዎስን በ10 ዓመት ከ5 ወር ጽኑ እስራትና 4000 ብር እንዲቀጣ እንዲሁም ሁለተኛ ተከሳሽ አቶ ሽመልስ ቶማስ በ1 ዓመት ከ6 ወር ጽኑ እስራትና 1000 ብር እንዲቀጣ ውሳኔ አስተላልፏል። ህገወጥ ነው የተባለው የትግራይ ክልል ምክር ቤት በውስጣዊ አቅም ይሸፈናል ያለውን 65.2 ቢሊዮን ብር በጀት ማጽደቁ ተሰማ። የሰላምና ጸጥታ ቢሮ ኃላፊ የነበሩት ጀነራል ፍስሐ ኪዳኑ ከኃላፊነት ተነስተዋል። ከዚህ ቀደም የፌዴራል መንግስቱ ወደ ትግራይ ክልል የሚላክ በጀት መድኃኒትና ነዳጅ እንዲቋረጥ እያደረገ ነው በሚል ተደጋጋሚ ወቀሳ የሚያቀርበውና አሁን በክልሉ የመንግስት ስልጣን ይዞ የሚገኘው ህወሓት ለ2019 በጀት ዓመት በትግራይ ክልል ውስጣዊ አቅም የሚሸፈን ከፍተኛ በጀት እንዳጸደቀ አስታውቋል። ድርጅቱ ወደ ስራ በመለሰውና ህገወጥ ነው በሚል ትችት እየቀረበበት የሚገኘው የትግራይ ምክር ቤት ለ2019 ዓ.ም የበጀት ዓመት አጸደቀው የተባለው ገንዘብ 65 ቢሊዮን 296 ሚሊዮን 756634 ብር እንደሆነም ተገልጿል። ምክር ቤቱ ለ2019 ዓ.ም 65 ቢሊዮን 296 ሚሊዮን 756634 ብር በጀት እንዲሆን በሙሉ ድምጽ አጽድቆታል ሲል የገለጸው የክልሉ መንግስት ይህ በጀት በትግራይ ህዝብና መንግስት መተማመንን በማጠናከርና ከክልሉ ውስጣዊ አቅሞች የሚሰበሰብ ገቢ መሆኑን አስታውቋል ተብሏል። በጀቱ ለደሞዝና ለስራ ማስኬጃ ወጪዎች እንደሚውልም ተገልጿል። በተመሳሳይ ይኸው ምክር ቤት ባካሄደው ጉባኤ የክልሉ ፕሬዝዳንት የሚባሉት ዶክተር ደብረጽዮን ገብረሚካኤል ያቀረቧቸውን 2 ሹመቶች ያጸደቀ ሲሆን ዶክተር ረዳኢ በርሀን የንግድና ገበያ ልማት ቢሮ ኃላፊ እንዲሆኑ ሹመቱን አጽድቋል። በተጨማሪም የሰላምና ጸጥታ ቢሮ ኃላፊ የነበሩት ጀነራል ፍስሐ ኪዳኑ ወይንም ፍስሐ ማንጆስ ከኃላፊነት ተነስተው አቶ ተወልደ ብርሃን ተስፋለም የቢሮ ኃላፊ እንዲሆኑ የቀረበው ሹመት በሙሉ ድምጽ ጸድቋል ተብሏል። ከአንድ ወር ገደማ በፊት በክልሉ ስላለው አስገዳጅ ወታደራዊ ምልመላ በቢቢሲ ምላሽ እንዲሰጡ የተጠየቁት የወቅቱ የትግራይ ሰላምና ጸጥታ ቢሮ ኃላፊው ጀነራል ፍስሐ በመተካቸው የጽህፈት ቤቱ ኃላፊ አቶ መብራቱ ኃይሉ ነበሩ ምላሽ የሰጡት። በዘገባውም አቶ መብራቱ የሰራዊት ምልመላ የኛ ስራ አይደለም፣ አሁን ከተቋቋመው መንግስት ጋር ተነጋገሩ፣ የትግራይ መንግስት መልምለው የሰጡንን ነው እያሰለጠንንና እያበቃን ያለነው፣ ወጣቱ በምን አይነት ሂደት ነው ወደ ወታደራዊ ስልጠና እየመጣ ያለው አናውቅም፣ ሂደቱን እንዴት እያካሄዱት እንዳለ ራሳቸው ይመልሱት በማለት ነበር ምላሽ የሰጡት። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።